እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ከገነት ሲሰደድ አዳም አባታችን ሞት ነግሶብን ሳለ በእኛ በሁላችን ቃል እንደገባለት ተወልዶልን ነው። በመከራው ጊዜ መሸሸጊያው ነው። በመከራው ጊዜ መሸሸጊያው ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። አብርሃም ከካራን ከእናት ከአባቱ ቤት ገና ሲገባ በሚሰደድ በእምነት የተሰጠው ተስፋ አንዳች ሳይጎድልበት እንደ ምድር አሸዋ ዘሩን አበዛለት። እንደ ምድር አሸዋ ዘሩን አበዛለት። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጭንቅን የሚያርቅ ነው የነፍሴን ትካዜ፣ የቀደመው ባብ እግዚአብሔር መልካም ነው፣ ሐዘኔን አስረሳኝ። የቀደመው ባብ ሰላሜን ነሳኝ። ክርስቶስ ኢየሱስ ሐዘኔን አስረሳኝ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው።
እግዚአብሔር መልካም ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ሰነበታችሁ? እንኳን ለአዲሱ ዓመት ለፈረንጆቹ አዲስ ዓመት አደረሳችሁ አደረሰን። ያለፈውን 2025ን አሻግሮ 2026ን የሰጠን እግዚአብሔር ስሙ በእውነት ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ይሄ ቃል አሁን የሚሰማችሁ በኋላም እግዚአብሔር ወዶና ፈቅዶ ቃሉ ተቀርጾ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ሰነበታችሁ? አንተ አከብራለች። እንግዲህ አዲስ ዓመት ነው። እግዚአብሔር ለዚህ ለአዲስ ዓመት ስላደረሰን ስሙ የተመሰገነ ይሁን። እግዚአብሔር መልካም ነው። ለዚህ ነው ወንድሞቼ አሁን ወንድማችን ዘማሪ ሊቀ መዘምራን ቴዎድሮስ እግዚአብሔር መልካም ነው በፈተና ጊዜ መሸሸጊያ ነው ብሏል። እውነት ነው ወንድሞቼ፣ እግዚአብሔር መልካም ነው። ከልቤ ላለው እግዚአብሔር መልካም ነው። ዛሬም በዚህ በአዲስ ዓመት በአዲስ ዘመን ለኔና ለናንተ እግዚአብሔር መልካም ሐሳብ አለው። ስለዚህ ያንን መልካም ሐሳቡን ሊያስተምረን ጥቂት ደቂቃዎችን እነሆ በፊቱ ቁጭ ብለናል። እኔና እናንተ ተማሪዎች ነን። ዛሬ እግዚአብሔር ቢረዳን የምንማርበት ወይም እግዚአብሔር መንፈስ ቅዱስ የሚያስተምረን የሞተልህን እንዳትከዳው ወይም ደግሞ በዚህ ምድር ለዘላለም ላትኖር ከሃዲ አትሁን በሚል ነው። ወንድሞቼ ይህን ቃል በደንብ አድርጋችሁ ስሙን። ምንም ይዛችሁ ባትሄዱ እቺ ነገር ይዛችሁ ሂዱ። በዚህ ምድር ላይ ለዘላለም ላትኖር ከሃዲ አትሁን። ዛሬ እግዚአብሔር መንፈስ ቅዱስ የሚያስተምረን ይሄንን ነው። ወንድሞቼ ብዙዎቻችን በአዲስ ዓመት አዲስ የህይወት እቅድ ወይም ኒው ይር ሪዞሉሽን ይኖረናል። የአዲሱ ዓመት እቅዳችን ምን ይሆን? እግዚአብሔር መንፈስ ቅዱስ ግን ለእኔና ለእናንተ ልጆቼ ሆይ በአዲሱ ዓመት በምድር ላይ ለዘላለም ላትኖሩ በምድር ላይ ለዘላለም ላትኖሩ ከሃዲዎች አትሁኑ። በተለይ የሞተልህን እንዳትከዳው አደራ። ላንተ ብሎ የተሰዋልህን የሞተልህን አምላክህን ክርስቶስን እንዳትክደው አደራ ይለናል። ስለዚህ ዛሬ ጥቂት ነገር ስለ መካካል ወይም ስለ ክህደት እንማራለን። ስለዚህ እግዚአብሔር ምንድነው የሚለን በዚህ ጠዋት? በአዲሱ ዓመት የሞተልህ ክርስቶስን አትካደው፣ ይልቁንም ለሞተልህ ለእርሱ ኑርለት ይለናል። ወንድሞቼ አዲሱን ዓመት ለማን ነው የምትኖሩት? እቅዳችሁ ሪዞሉሽናችሁ ለማን ነው? በአዲስ ዓመት ምን ልታደርጉ ትፈልጋላችሁ? ወንድሞቼ ሁላችን መቼም አዲስ ዓመት እቅድ አለን። ትላንት ማታ ከልጆቼ ጋር ሳወራ የአዲስ ዓመት እቅዳችሁ ምን ነበረ ስንል ነበር። ወንድሞቼ እቅድ ማውጣት መልካም ነገር ነው፣ ምንም ችግር የለውም። ግን እቅዳችን ምድራዊ ብቻ ሳይሆን ሰማያዊውን ነገር የሚጨምር በተለይ ከእግዚአብሔር ጋር ስላለን ቁርኝነት ከእግዚአብሔር ጋር ስላለን ነገር መጨመር ይኖርብናል። ስለዚህ ከኔ ጋር በተለይ ባለፈው ጊዜ የነበራችሁ ሰዎች ስንማር የመጣነው ትምህርት አለ። እሱ ላይ ነው ዛሬም የምናዳብረው። ባለፈው የተማርነው በተለይ ስለ መንፈሳዊ ሞትና አደጋው ብለናል። መንፈሳዊ ሞት አደጋ አለው። መንፈሳዊ ሞት ጣጣ አለው።
የሥጋዊ ሞት አለ የምናወራው። መንፈሳዊ ሞት አደጋ አለው። እሱን ይዘን መጣን። ዛሬ ግን የምንማርበት እሱ እንዳለው ነው። ከሱ ጋር ተያያዥ የሆነ አዲሱን ዓመት ወገኔ ከሃዲ አትሁን። አዲሱ ዓመት ከሃዲ አትሁን። በተለይ የሞተልህ እርሱን አትካደው በሚል ይሆናል። አያችሁ መልእክቱ ሴንትራል ሜሴጁ ወይ ምንድነው? አደራ 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 ሞቶ እንዳንክደው። አያችሁ ሞቶ እንዳንክደው። ለኛ ሞቶ አሳዝን ሰው ለናንተ ሞቶ መስዋዕት ሆኖ እናንተ ግን ስትክዱት ወይኛ ስንክደው ሰው ለኛ ሞቶ መስዋዕት ሆኖ እኛ ቋሚዎች ስንክደው ወንድሞቼ እጅግ ልብ ይሰብራል። ስለዚህ እግዚአብሔር መንፈስ ቅዱስ በተለይ ስለ ሰው ሳይሆን የእግዚአብሔር ልጅ ስለሆነ ስለ ኢየሱስ ክርስቶስ ሲናገር የሞተልህ እሱን አትካደው። ለምን? ቅድም ካልነው ከመንፈሳዊ ሞት ጋር ይያያዛል። መንፈሳዊ ሞት ምንድነው ብለን አነሳን። መንፈሳዊ ሞት ማለት ከእግዚአብሔር መለየት ነው። እግዚአብሔርን መካድ ነው አለ። መንፈሳዊ ሞት በጊዜ ካልታከመ ለሁለተኛ ሞት አሳልፎ ይሰጣል። ሁለተኛ ሞት ማለት ሲኦል ነዋል። ስለዚህ ለዚህ ነው ዛሬም በአዲስ ዓመት የሞተልህ እርሱን አትካደው፣ ከሱ አትለይ፣ በቤት በሕይወት መንፈሳዊ ሞትን አታምጣ፣ አትጋብዝ ያያችሁ በሚል ነው። ይልቁንም በአዲስ ዓመት እንደው ሪዞሉሽን ሊሆን የሚገባው ወገኖቼ በአዲስ ዓመት ለሞተልን ለርሱ ብንኖርለት ነው። ለሌላ አይደለም ወገኖቼ። ዓላማችን በአዲስ ዓመት ሊሆን የሚገባው መንፈስ ቅዱስ ልጆቼ ለሞተላችሁ ለርሱ አዲሱን ዓመት ኑሩለት ይለናል። ለዚህ እኮ ነው ቅዱስ ጳውሎስ ባለፈው አንስተነዋል ፊልጵስዩስ ምዕራፍ 1 ቁጥር 20 ላይ የኔ ዓላማ ብኖርም ብሞትም ለርሱ ነው፣ ብሞት ለሱ ሞታለሁ፣ ብኖር ለሱ ኖራለሁ። ስለዚህ ወንድሞቼ እግዚአብሔር ምንድነው የሚለው? አደራ አዲሱን ዓመት ለሞተላችሁ ለክርስቶስ ለሱ ኑሩ ይለናል። በነገራችን ላይ በዚህ ምድር ላይ ለዘላለም ላትኖር ከሃዲያቱን የሚል ትምህርት ዓላማው ምንድነው ብላችሁ ብትሉ በአዲሱ ዓመት ለሞተልን ለክርስቶስ እንድንኖር ለማሳሰብ በአዲሱ ዓመት ከሃዲዎች እንዳንሆን በተለይ እግዚአብሔርን እንዳንክደው ክርስቶስን እንዳንክደው ክርስቶስን መካድ ከእግዚአብሔር መለየት መካድ ነው እግዚአብሔር። ምክንያቱም የእግዚአብሔር ልጅ ዋጋ ከፍሏል። ስለዚህ የትምህርቱ ዓላማ በአዲሱ ዓመት ለሞተልን ለርሱ እንድንኖርነት ለማሳሰብ ነው። አንድ ሪዞሉሽን እግዚአብሔር ቢረዳኝ እኔ እንኳን ወንድማችሁ ጸሎቴ እግዚአብሔር ሆይ አዲሱን ዓመት ላንተ እንድኖር እርዳኝ ነው ማለት። እናንተ ምን ይሆን ሪዞሉሽናችሁ? እንዲህ ብትሉ ደስ ይለኛል። እግዚአብሔር አዲሱን ዓመት ላንተ እኖር ዘንድ እርዳኝ በሉ ወንድሞቼ። በቃላችን ያልነው ነገር የጸለይንበት የተመኘነው ነገር ይሆንልናል። ስለዚህ አዲሱን ዓመት እግዚአብሔር ከከሃዲነት አውጥቶን ምክንያቱም በዚች ምድር ላይ ለዘላለም ላትኖር በዚች ምድር ላይ ነው ሰው ለዘላለም ነው የሚኖር ግን በዚህ ምድር ላይ ለዘላለም ላትኖር አትካድ። ዛሬ ትምህርታችን አያችሁ። ስለዚህ በነገራችን ላይ በምድራችን ብዙ ከሃዲዎችን አስተናግዳለች። እኔና እናንተ እንኳን ብዙ ከሃዲዎችን እናውቃለን። ምድራችን ብዙ ከሃዲዎችን አስተናግዳለች። ግን የይሁዳን አይነት ክህደት የሚደንቅ ክህደት ነው። ግን የሚገርመው ይሁዳ አምላኩን ከዳው አይደለም ወይም ካደው። ምናልባት ይሁዳ አምላኩን ቢክደው አምላኩ
ወይም ክርስቶስ አልሞተም። አያችሁ ነገሩን የሚያከፋው ከሞተ በኋላ ብንክደው የበለጠ ያከፋው። አንድ ሰው በሕይወት እያለ ብትክዱት ምናልባት ቻንስ ይኖራችኋል፣ ሄዳችሁ ይቅርታ ለመጠየቅ ቻንስ ይኖራችኋል። ወገኖቼ ለእናንተ ሞቶ ለእኛ ሞቶ የሞተልንን ብንክደው ግን እሱ አደጋ እድል የለንም። ናዳን ይዚ ወይም በሌላ አነጋገር ስለዚህ ይሁዳ ክርስቶስን ቢክደው እንደ ሰው ሐሳብ ነው። ምናልባት በዛን ሰዓት የተለያየ ምክንያት ሊደረድር ይችላል። ምክንያት መቼም አያዋጣም። ስለዚህ ገና ሳይሞት ነው። ቅዱስ ጴጥሮስ ክርስቶስን ቢክደው ገና ሳይሞት ነው ማለት ሳይሞት መጽሐፍ ቅዱስ ሳይጻፍ ሳይማር ዓለም ሁሉ ያንን ስላላየን እኛ ግን ተምረን ወገኖቼ እነሱ ገና ይሰቀላል ይሞታል በሚል ሰዓት ነው ካሉት ገና ይሰገና ወደፊት እኛ ግን መሰቀሉን አይተን መሰቀሉን ሰምተን ያደረገው ተነግሮን ብንክደው በእኛ ይብሳል። ስለዚህ ዓለማችን እንዳልኳችሁ ብዙ ካዲዎችን አስተናግዳለች። ትላንት አስተናግዳለች፣ ዛሬም እያስተናገደች ነው፣ ነገም እንደዚሁ። ግን ነገሮችን የሚያከብደው እንዳልኳችሁ ለኛ ተሰቅሎ ለኛ ሞቶ ብንክደው ወገኖቼ ሁለተኛ ሞት ነው ከእግዚአብሔር። ይሄ ነው መንፈሳዊ ሞት። ከእግዚአብሔር መራቅ መንፈሳዊ ሞት ነው። የጀመርነው መንፈሳዊ ሞት በሚልስ አይደል? መንፈሳዊ ሞትና መንፈሳዊ ሞት ምንድነው? መንፈሳዊ ሞት ማለት ከእግዚአብሔር መለየት ነው፣ ከእግዚአብሔር መራቅ ነው፣ እግዚአብሔርን መካድ ነው። ስለዚህ የሞተልንን ክርስቶስን ስንክደው ወንድሞቼ እጅግ የሚያሳዝን እጅግ ከባድ ነገር ነው። ስለ ክህደት ጥቂት ነገር እንበል እስቲ። ክህደትን ዓለማችን በብዙ አስተናግዳለች። ብዙ አይነት ክህደቶች ዓለማችን አላት፣ ዛሬም እናያለን። ባል የልጅነት ሚስቱን ይክዳል፣ እናያለን። በየቀኑ የምናየው ከ10 ሰው እኮ 7 ሰዎች ይፋታሉ አይደለም የሚለው ስታቲስቲክሱ። ባል የልጅነት ሚስቱን ይክዳል፣ ሚስት የልጅነት ባሏን ትክዳለች፣ ወላጅ ልጁን ይክዳል፣ ልጆች ወላጆቻቸውን ይክዳሉ፣ ወንድም ወንድሙን ይክዳል። ወገኖቼ ሰዎች ወገናቸውን ይክዳሉ፣ ሰዎች ህዝባቸውን ይክዳሉ፣ ሰዎች ሀገራቸውን ይክዳሉ። አልፎም እንደ ይሁዳ ሰዎች ፈጣሪያቸውን ይክዳሉ። ስለዚህ በዚህ ዘመን ብዙ ክደት አይተናል። በተለይ ምንም አያስደንቅም። በተለይኛ በዚህ በውጭው ዓለም የምንኖር ሰዎች በግድ የውጭው ዓለም የምንኖሩም አይደለም፣ ሀገር ውስጥም እንደዛው ብዙ ክደት እናያለን። ብዙ ነገር እኛ አምነን ስንቶቻችን ስንት ጊዜ ተካድን። በገዛ ወንድሞቻችን በገዛ ቤተሰቦቻችን ስንት ጊዜ ተካድን። ወንድሞቼ በአዲሱ ዓመት ከሃዲያቱን ነው ትምህርቱ። ከሃዲያቱ ያችሁ። ስለዚህ ስለ ክህደት ወገኖቼ ማንም ሰው ሊነገረን አያስፈልግም። ጠዋት ላይ ጥቂት ደቂቃ ወስጄ አንዲት ሬዲዮ ሰማ ነበር። አሁን እኮ የደረስንበት ዘመን እኔ ከሃዲ ነበርኩ ብሎ ሰው እኮ የሚናገርበት ዘመን ላይ ደርሰናል። ስለዚህ ስለ ክህደትኛ ምንም አያስደንቅም እና ስለ ክህደት የሚያስደንቅ አይደለም። ግን የሚያሳዝን ክህደት አለ። የሚያሳዝን ክህደት ምን አይነት ክህደት መሰላችሁ? የሚያሳዝን በጣም በምትወዱት በጣም በምታፈቅሩት በጣም ባመናችሁት ሰው መከዳት በጣም ይከብዳል። የይሁዳ ክርስቶስን መክዳት እንደዚህ አይነት ነው። በጣም የሚወደውን መምህሩ፣ በጣም የሚወደውን ጌታው በጣም የሚወደው ደቀ መዝሙር አሳልፎ ስሞት ጌታ ይወድሃለሁ ብሎ
ይሄ ልብ ይሰብራል። ስሞት ነው አሳልፎ ይሰጣል። ለዚህ ወገኖቼ ስለ ይሁዳ ማውራት ቀላል ነው። እኛም እንዳንክደው በዚህ በአዲስ ዓመት። ስለዚህ በአጠቃላይ ስለ ክህደት ስንመለከት ሰዎች ዛሬም ይካካዳሉ። በስጋ እያሉ በምድር እያሉ በዚህ አጭር እድሜ እያሉ ሰዎች ይካካዳሉ። ባል ሚስቱን፣ ሚስት ባሏን፣ አባት ልጆቹን፣ ልጆች ወላጆችን፣ ሰው ሀገሩን ይክዳል። ትንሽ ነገሩን ደግሞ እንደው አንዳንድ ስለ ክህደቶች ለማስረዳት ያህል ከታሪክ አንዳንድ ነገሮችን መመልከት ብንችል ብዙ ሰዎች ወገኖቼ በሚወዷቸው ሰዎች ተክደዋል። ለምሳሌ ታላቁ የሮማው ንጉስ ጁልየስ ቄሳር ከክርስቶስ ልደት በ44 ቢፎር ክራይስት ቢሲ ማርች 15 ቀን በገዛ ጓደኞቹ በገዛ ወዳጆቹ ተከቦ ተጨቅጭቆ ነው የተገደለው። ምን ማለት መሰላችሁ? ጁልየስ ቄሳር የሮማን ኢምፓየር ኢምፔረር ወይም መሪ ነው። ኢምፔረር እንኳን የጀመሩት በኋላ ላይ ነው፣ ግን መሪ ነው። ስለዚህ ሴኔት ፍሎሩ ላይ ወይም የሴኔት ቻምበር የሴኔት አዳራሽ ውስጥ ጠሩት ለጥያቄ። ልክ አሁን ጠቅላይ ሚኒስትሩ ፓርላማ እንደሚጠራው ፕሬዚደንቱ በዚህ በአሜሪካን ሀገር ዩናይትድ ስቴትስ ኮንግረስ እንደሚገኝ ተጠራ ለጥያቄ ሊያስረዳ። ሴኩሪቲ ጋርዶቹን ወገኖቼ ሴኩሪቲ ጋርዶቹን በዘዴ አድርገው አስወጥተው አጃቢዎቹን የገዛ የሚወዳቸው ጓደኞች የከበቡት አሉ ዙሪያው 60 ሰው ነው ሴኔቱ የነበረው። ይሄን ሰው በጭካኔ ከበው ተዘጋይተው ጨቅጭቀው ገደሉት። በሚወዱት መከዳት ወገኖቼ ከባድ ነው። ይሄ ከውጭ ነው። ከሀገራችን ብንመለከት ታላቁ የኢትዮጵያ መሪ አፄ ቴዎድሮስ በገዛ ወገኖቻቸው ነው ተላልፈው የሰጡት ለሞት የደረሱት በገዛ ወገኖቻቸው። ይሄ ልላችሁ ፈለ ሰዎች በገዛ ወገኖቻቸው በገዛ ወዳጆቻቸው ዛሬም ይከዳሉ፣ ትላንትም በታሪክ ተከድተዋል። አንድ ነገር ላንሳላችሁ ራሳችንን እንድንመረምር። እንዳልኳችሁ ዛሬ ስንትና ስንት አይነት ክህደት እናያለን። አሁን አገር ቤት ወንድም ይልካል ገንዘብ፣ ቤት ግዛልኝ ወንድሜ አደራ። እንኳን ስንት ማቆ ታሪክ አለ፣ በኔም የደረሰ ስንት አለ። ምክንያት ብዙ እንደረድራለን። ትልቁ ነገር በዚህ ዓመት ካዲያቱን ነው። እግዚአብሔር ይመስገን ካዲያቱን። ክህደት መጥፎ ነው። በተለይ ላመነ ለወደደ ላንተ ዋጋ ለከፈለ ሰው አትካደው። አንድ የተወሰኑ ሴኔሪዮችን ምሳሌዎችን ላንሳ። እናንተን ጥያቄ ሞተው የተከዱ ሰዎች ታውቃላችሁ? እነሱ ሞተው ዋጋ ከፍለው ለቤተሰቤ፣ ለወገኔ፣ ለሀገሬ፣ ለሕዝቤ ብለው ሞተው የተከዱ ሰዎች ታውቃላችሁ? ማለት እነሱ ሞተው ቋሚው የከዳቸው ሞተዋል፣ አያዩ፣ ከእንግዲህ የሉ፣ ውለታቸው ከእንግዲህ አይታስብም ብለው የተከዱ ብዙ ሰዎች አሉ። ብዙ ሰዎች አሉ ወንድሞች። ዓለማችን እንዲህ ነች። ሞተዋል፣ ከመቃብር በታች ሄደዋል፣ አያዩም፣ አይነሱም፣ ውለታቸውም ተረስቷል። ብዙ ሰዎች በዚህ መልክ የተከዱ አሉ። ምሳሌ ልንገራችሁ። በዚህ መልክ ከተከዳው አንዱ የሄሮድስ ወንድም ፊልጶስ ነው። ፊልጶስ ታላቁ ፊልጶስ የሄሮድስ ወንድም በመጽሐፍ ቅዱስ በዮሐንስ መጥምቁ ዘመን የነበረው ማለት ነው። የተከዳው በገዛ ሚስቱ ነው። የተከዳው በገዛ ወንድሙ ነው። ሄሮድስ ነው ፊልጶስ ከሞተ በኋላ ሄሮዲያዳ ማንን አገባች? የፊልጶስን ወንድሙን ሄሮድስን አገባች። ዮሐንስ መጥምቅ እኮ ለዚህ ነው
ሄሮድስ ሆይ የወንድምህ ሚስት ላንተ ማግባት ትክክል አይደለም፣ አንቺም ትክክል አልሰራሽም። ምንድነው ነጥቤ? ሞተው የተከዱ ሰዎች አሉ። ብዙ ሰዎች በአገራችን በኢትዮጵያ ውስጥ ብዙ ሚሊየን ሰዎች ሞተው ተከድተዋል። ለምሳሌ ስለ ኢትዮጵያ ብለው ስለ ሀገራችን ብለው በዱር በሸንተረሩ በሰሜን በምስራቅ በደቡብ በእውነት ስለ ኢትዮጵያ ብለው ስንት የኢትዮጵያ ልጆች ሞቱ። ዛሬ ግን እኛ ግን ከዳናቸው፣ ረሳናቸው። እናታቸው አትረሳቸውም፣ ልጆቻቸው አይረሷቸውም፣ እግዚአብሔር አይረሳቸውም። እኛ ግን ረሳናቸው። ስንት የኢትዮጵያ ልጆች ረሳናቸው። እዳለብን እኮ ዛሬ ሰዎች ከሚገባው በላይ መከራ ደረሰብን፣ ምድራችን እንደዚህ ሆነች ብሎ ያለቅሳል። ወንድሜ ከሃዲ ሆነን ስንት የሰው ደም በእጃችን አለ። ምሳሌ ልስጣችሁ። ምሳሌ ለኢትዮጵያ ትልቅ ውለታ ከዋሉ ለኢትዮጵያ ከሞቱ ታላቁ የኢትዮጵያ ጀግና የምጽዋው ጀግና ብርጋዴር ጀነራል ተሾመ ተሰማ ስለ ኢትዮጵያ ብለው የሞቱ እኛ ዛሬ የረሳናቸው፣ ልጆቻቸው የማይረሷቸው፣ ባለቤታቸው የማትረሳቸው፣ ከሁሉ የበለጠ እግዚአብሔር የማይረሳቸው ሞተው የረሳናቸው ሰዎች ናቸው። ሞተው እኛ ግን የረሳናቸው እነ ኮሎኔል አስጨናቂ የምጽዋው ጀግና ስለ ኢትዮጵያ ሲል ባንዲራን የኢትዮጵያን ባንዲራ ተጠቅልሎ መስዋዕትነትን የተቀበለው ኮሎኔል አስጨናቂ ልጆቹ አይረሱትም፣ እናቱ ቤተሰቦቹ አይረሱትም፣ እግዚአብሔር አይረሳም። እኛ ግን በግለሰብ ደረጃ እንደ ሀገርም እነዚህን ሰዎች ረስተናል። ስለዚህ እኔ እነዚህ ምሳሌ ያመጣሁላቸው ሞተው የተከዱ ሰዎች ብዙ ናቸው። በምድራችን ላይ ሞተው የተከዱ ሰዎች ብዙ ናቸው። ወንድሞቼ የሉም፣ ውለታቸው ተረስቷል። ግን ልንገራቸው፣ እኛንን የረሳናቸው፣ እግዚአብሔር ግን አይረሳቸው። አየ ይህ አይነቱ እሱ ሞቶ መከዳት የሟችን ነፍስ እጅግ ያሳዝናል። ስለ ኢትዮጵያ ብለው ስለ ቤተ ክርስቲያን ብለው መስዋዕትነት የተቀበሉ ሰዎች አሉ። እኛ የረሳናቸው እግዚአብሔር የማይረሳቸው አሉ። ዛሬ እኛ ስንከዳቸው ነፍሳቸው ታዝናለች። እነዚህ ሞተው የተከዱ ሰዎች ናቸው። በነገራችን ላይ ሌላ ልጠይቃችሁ፣ ሞተው የከዷችሁ ሰዎች አሉ? እነሱ ሞተው ደግሞ የከዱ ይሄም አለ። ብዙ ሰዎች እኮ ነው የምናየው አሁን የሚከዱ፣ በየቀኑ ከሃዲዎችን እናያለን። ሁለተኛ እንዳልኳችሁ ከሞቱ በኋላ የሚካዱ ሰዎችን እናውቃለን። ሞተው ደግሞ የሚክዱ ሰዎችም አሉ። እንደዚህ አይነቶቹ ምን አይነት ሰዎች መሰሏችሁ? ሞተው የሚክዱ ታውቃላችሁ? እንደው የሞተ ሰው ክዷችሁ ያውቃል? ህይወቴ ነው ለሱ ሞትለታለሁ ብላችሁ የምትሉት ሰው እሱ ሞቶ በኋላ ግን ክዶ ከሃጂ መሆኑን ያወቃችሁ ምሳሌ እንገራችሁ እንዲገባችሁ። ዓለማችን በክህደት ጥግ ደረጃ ደርሳለች። ይሄ ብዙ ጊዜ የሚታየው ለምሳሌ አንድ ሰው ይሞታል። አንዲት እናት የልጅነት ባሏ ህይወቴ ነው ያለችው ይሞታል። ሲሞት እጅግ ታዝናለች፣ እጅግ ትሰበራለች። እጅግ ለምን? የልጅነት ባሏ ከሱ በፊት እኔን ያስቀድመኝ የምትለው ነች እሷ። ሰውየው ሞተ። ከሞተ በኋላ ግን ክዷታል። ለምን? በሶስተኛው ቀን በእኛ ባህል ኑዛዜ የሚመጣው በሶስተኛው ቀን፣ ልክ በሶስተኛው ቀን ቁጭ ብላ ልቧ ተሰብሮ ኑዛዜ ግዳዋም አይደለም ግን የግድ ነው፣ ባህል ነው፣ መሆን አለበት። አሁን የኑዛዜ ሰዓት ሲደርስ ወገኖቼ ከውጪ 3 ልጆች 3 ሚስቶች ብቅ ይላሉ። ትንሽ ንብረትማ ካለው ብቅ ይላሉ።
በዛን ሰዓት ወገኖቼ ይሄ የሞተ ሰውዬ ሞቶን ይከዳት በህይወቷማ እሷ አምናው ይገርማችኋል። ይሄ የሴትዮዋን ልብ እንዴት እንደሚሰብር ልነግራችሁ አልችልም። ይሄ ብቻ እኮ አይደለም። አንዳንዶቹ ምን ይገጥማቸዋል? አንዳንድ ሰዎች በጣም የሚወዱት ሰው ሞቶ ማቅለብ ሰው ከሱ ውጪ ከእንግዲህ ወዲያ እንዴት እኖራለሁ ብለው ከሱ ጋር መቃብር ውስጥ ካልገባው ብለው እጅግ አዝነው የሚወዱት ነው። በሶስተኛው ቀን ወንድሞቼ ኑዛዜ ሊነበብ ወረቀቱ ሲከፈት ሴትዮዋ ወይም ሰውየው ቤዛ ቤስት የለም። ለምን? ያ ሰው በህይወት ዘመኑ ንብረቱን ሁሉ ለሌላ አዙሮታል። ምንም ነገር የለሽም ስትባል ምን ያህል ልብ ይሰብራል። አሁን እንዲህ አይነቶቹ ሞተው ሰውን የሚክዱ ናቸው። ዓለማችን ወገኖቼ ይህንንም ታስተናግድ። መነሻ ሐሳቤ ምንድነው? በአዲስ ዓመት የሞተልን እሱን ክርስቶስን እንዳንክደው ወንድሞቼ፣ ይሄ መንፈሳዊ ሞት ነው። የሞተልንን እንዳንክደው ቅድም አነሳሁላችሁ። ይሁዳ እንኳን ቢክደው ገና ሳይሞት ነው። ቅዱስ ጴጥሮስ ቢክደው ሳይሞት ነው። ምናልባት እንደ ሰው ነው ምለው እንደ ሰው አይ እግዚአብሔር ወልደ እግዚአብሔር መሆኑን አላወኩም ብለው ሊሉ ይችላሉ ብሎ የዋህ ሰውን መከራከሪያ ያላነሳ ይችላል። እኛ ግን ምንም ምክንያት የለም። እንግዲህ ገና ያኔ እነሱ አይ ሲሰቀል ገና ስላላየን ነው ስላልሰማን ነው መሰቀሉን ብሎናል። ግን ብለው ያልሆነ ክርክር መቼም ሞኝ ሰው ይከራከራል። በእርግጥ ታምራቱን ድንቅ ነገሩን አይቷል። እነሱን ክርክር አያዋጣቸው። ነገር ግን ከሞተ በኋላ ለኔ ሞቶልኝ ለናንተ ሞቶ ለኛ ሞቶልን ከሞተ በኋላ ብንክደው ወገኖቼ እጅግ ልብ ይሰብራል። ለዚህ ነው እግዚአብሔር መንፈስ ቅዱስ አዲሱን ዓመት ልጆቼ ለሞተላችሁ ለሱ ኑሩለት ይለናል። ለሞተላችሁ ለሱ። ለዚህ እኮ ነው ቅዱስ ጳውሎስ እኔ በቀረኝ ዘመን ብኖር ለሱ ኖራለሁ ብሞት ለሱ ሞታለሁ። የኔ ዓላማ ለሞተልኝ ለሱ ለክርስቶስ መኖር ነው አለ። ወንድሞቼ ምንም ነገር ይዛችሁ ባትኖሩ አዲሱን ዓመት እንደ ሪዞሉሽን ሰው ቢያደርገው በየምጸልየው የምፈልገው አዲሱን ዓመት ለሞተልን ለሱ ለክርስቶስ መኖር ነው። ለሞተልን ለክርስቶስ መኖር ነው። አያችሁ እግዚአብሔር መንፈስ ቅዱስ ዛሬ አደራ ልጆቼ የሞተላችሁ ክርስቶስን እንዳትክዱት። አሁን ስለ ክደት አይደለም ማለት እንዳትክዱት የተነሳ ነው። ልብ አድርጉ። ከኔ ያመለጣችሁ ትምህርቱ ቤተ እስጢፋኖስ ላይ ገብታችሁት ለብዙ ሳምንታት ስለ መንፈሳዊ ሞትና አደጋው ብለን ጀምረን መንፈሳዊ ሞት ማለት ብዙ የተማርነው ስለ መንፈሳዊ ውርነት ተማር። ቀጥለን ስለ መንፈሳዊ እንቅልፍ መንፈሳዊ ድንዛዜ አደጋ አለው ብለን ተማር። እነዚህ በሰዓቱ ካልታከሙ ወደ መንፈሳዊ ሞት ይዘውን ይመጣሉ። መንፈሳዊ ሞት ምንድነው? መንፈሳዊ ሞት ከእግዚአብሔር መራቅ ነው። ከእግዚአብሔር መለየት ነው። እግዚአብሔርን ወልደ እግዚአብሔርን መካድ ነው አለ። ስለዚህ ወንድሞች በአዲሱ ዓመት ክርስቶስን እንዳንክደው፣ በአዲሱ ዓመት ይሞተልን እሱን እንዳንክለው። ቅድም አልኳችሁ እኮ እሱ ዋጋ ከፍሎላችሁ አንድ ሰው ከሞተ በኋላ ብትክዱት ነፍሱ እጅግ ታዝንባቸዋለች አይደለም? ስንት ኢትዮጵያዊ ጀግኖች ዛሬ ረስተናቸዋል። ዛሬ ምን አንጎራጉራለን እኛ ምድራችን ላይ እንደዚህ ተፈጠረ። ማይ ፍሬንድ እንዳትረሳ እንጂ እርማችንን እኮ እንደተሸከምን ነው። እኛ ረሳናቸው። ኢትዮጵያ ለቤተ ክርስቲያን የሞቱ ለሀገር የሞቱ ሰዎች ረሳናቸው። ቤተሰቦቻቸው አረሷቸው፣ ልጆቻቸው አረሷቸው። ከሁሉ የበለጠ እግዚአብሔር አረሳቸው። ስለዚህ ወገኖች በደላችን ፊት ለፊታችን ነው። ንስሐ መግባት ለዚህ ነው እንደ ሀገር እንደ ቤተ ክርስቲያን ከልባችን ንስሐ። በተለይ አዲሱን ዓመት ለምን አቀዳችሁት? ለንስሐ እንዴት መታደል ነው። አዲሱን ዓመት ለንስሐ እግዚአብሔር አዲሱን ዓመት የንስሐ ዘመን አድርግልኝ፣ ካንተ ጋር ተጣብቄ የምኖርበት አዲሱን ዓመት በፍቅር የምመላለስበት አንተና አንተን ብቻ የምወድበት ወንድሙ እህቶችን የምወድበት አዲሱን ዓመት
እግዚአብሔር አዲሱን ዓመት ያገልግሎት ተሰብሬ ላንተን ማገለግልበት በእውነት ሆኜ እግዚአብሔር አንተን ማገለግልበት አድርግልኝ ብላችሁ ጸልያችኋል? ያ ነው አዲስ ዓመት። አለበለዚያ አዲስ ዓመት ምንድነው? እናምናው እንደካቻምናው ምን ሄድ ኮነ ያው ነው አያችሁ። ስለዚህ የሞተልን እርሱን እንዳንከዳው ለዚህ ኮኖ እረ ከትውልዱ ማን አስተዋለ አለ ኢሳይያስ አስቀድሞ። እረ ከትውልዱ ማን አስተዋለ እርሱ ግን ያ የሞተልን ክርስቶስ እርሱ ግን ስለኛ መተላለፍ ቆሰለ፣ ስለ በደላችን ደቀቀ። እግዚአብሔር የኛን በደል ሁሉ በእርሱ ላይ አኖረ። ስለኛ ከሕያዋን መንገድ እንደተወገደ ከትውልዱ ማን አስተዋለ? የሞተልንን እንዳንረሳው ስለኛ ከሕያዋን መንገድ እንደተወገደ ከትውልዱ ማን አስተዋለ? ስለዚህ ወገኖቼ ከፋ ይሆናል። አዎ እርሱ ግን ስለመተላለፋችን ቆሰለ። አያሳዝንም ታዲያ ወንድሞቼ? በዚህ መልክ የሞተልንን ስንክደው፣ በዚህም ልክ መስዋዕት የሆነልንን የእግዚአብሔር በግ እንደዚህ ይላል፣ በእውነት ደዌያችን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀጸፈ እንደተቸገረ ቆጠርነው። እሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችንም ተግሣጽ ወይም የመዳናችን ነገር ማለት ነው፣ የደህንነታችን ተግሣጽ በሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። አደራ እንዳንረሳው፣ የሞተልንን እንዳንዘጋው፣ እንዳንክደው አደራ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል በሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንደዚሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት፣ ስለ እኛ ኃጢአት፣ ስለ ሕዝቤ ኃጢአት አለ ኢሳይያስ። ስለ ሕዝቤ ኃጢአት፣ ስለ ወገኔ ኃጢአት፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ እረ ማን አስተዋለ? ለዚህ ነው መንፈስ ቅዱስ አደራ በዚህ መልክ የሞተልህን ጌታን ክርስቶስን እንዳትክደው። ይልቁንም አዲሱን ዓመት ለሱ ኑሩለት። ለሞተልህ ለጌታ ለእርሱ ኑሩለት። የቀረውን ዘመን ለሱ ኑሩለት። እሱን አይደል አባታችን ቅዱስ ጳውሎስ ያስተማረን? በቀረኝ ዘመኔ ፊልጵስዩስ ምዕራፍ 1 ቁጥር 20 ለሱ ነው የምኖረው። የኔ ዓላማ በምኖርበት ዘመን ለክርስቶስ ስጋዬ ክርስቶስን ያከብር ዘንድ ነው ይላል። ልብ በሉ ወገኖች፣ አንድ ነገር ላቁመው። እዚህ ጋር አዲስ ዓመት ነው፣ እዚች ጋር ላቁም። እንደው መቼም አዲስ ዓመት አንድ ነገር ልበላችሁና ላቁም። አንድ ነገር ብቻ ልብ በሉ። እኛ ብንክደው እግዚአብሔር አይጎዳም፣ እኛ ብንክደው ክርስቶስ አይጎዳም። እኛ ግን እንጎዳለን። እኛ ብንክደው እሱ አይጎዳም፣ እርሱ ግን ታማኝ ሆኖ ለዘላለም ይኖራል። ስለዚህ በአዲስ ዓመት አደራ እንዳንክደው፣ ከሱ እንዳንለይ፣ ከቤተ ክርስቲያን እንዳንለይ አደራ። በአዲስ ዓመት አደራ እንዳንክደው፣ ይልቁንም ለሞተልን ለሱ እንኖርለት። ወንድሞቼ ይሄ ነው ኒው ይር ሪዞሉሽን። በዚህን ዓመት ለሞተልኝ ለሱ እኖራለሁ። በዚህን ዓመት ከሱና ከሱ ጋር ብቻ እኖራለሁ። በዚህን ዓመት በፍቅር እኖራለሁ። በዚህን ዓመት በንስሐ እኖራለሁ። በዚህን ዓመት ንጹህ የከበረ አገልግሎትን ለማቅረብ ተጋለሁ። ለሱ እኖራለሁ። ይህ ትልቅነት ነው። ምን ተማር? እዚህ ጋር ላቁም። የሞተልን እርሱን በአዲስ ዓመት እንዳንክደው፣ ይልቁንም በአዲስ ዓመት ለሱ እንኑርለት። ዓለማችን ስላስተናገደቻቸው የክህደት ጥጎች አየን። ብዙ ክህደቶችን አየን አይደል? በዚህ ምድር ላይ ባል የልጅነት ሚስቱን ይከዳታል፣ ሚስት የልጅነት ባሏን ትከዳዋለች። ወላጆች ልጆቻቸውን ይከዳል፣ አባት ልጆቹን ይከዳል፣ ልጆች ወላጆችን ይከዳሉ፣ ወንድም ወንድሙን ይከዳል። ስንት ነገር ተከዳን። እኛስ ስንት ነገር ሰውን ከዳን። ከዚህ አልፈን ያየነው ደግሞ ብዙ ሞተው የተከዱ ሰዎችን አነሳን። ስለ ሀገራችን ስለ ቤተ ክርስቲያን ብለው የሞቱ ሰዎች፣ እኛ ግን የከዳናቸውን አስታወስን።
ከሞቱ በኋላም ደግሞ የከዱንን ሰዎች ጭምር በምሳሌ ያነሳል። በተለይ የሚወዱትን መክዳት ወገኖቼ በጣም በጣም የሚያሳዝን ነው። ስለዚህ በአጠቃላይ ጭብጡ ለኛ የሞተልን እርሱን እንዳንክደው አዲሱን ዓመት ለሞተልን ለእርሱ እንኖረው ብለናል። ምን እናድርግ? ብቻ ይላል የተነሳንበት መነሻችን ባለፉት ጥቂት ሳምንታት መንፈሳዊ ሞትና አደጋው ብለን ነው። ከሱ በፊት አያይዘን መንፈሳዊ እውርነት አደጋ አለዋል። ካልታከመ አደጋ አለው። መንፈሳዊ እውርነት ማለት ስለ እግዚአብሔር እውነት፣ ስለ ወንጌል እውነት፣ ስለ ክርስቶስ እውነት ማወቅ፣ መረዳት አለመፈለግ ወይም አለመቻል ነው። የእግዚአብሔር እውነት አለ፣ የወንጌል እውነት አለ። ይሄን እውነት የእግዚአብሔር እውነት መረዳት አለመፈለግ ወይም አለመቻል እውርነት ነው። በጊዜ ካልታከመ ይሄ መንፈሳዊ እውርነት ፈሪሳውያንን እውሮች ይላቸው ነበር። በቃ አይረዱም። እግዚአብሔር ይላሉ እኮ ይቀድሳሉ፣ ያስቀድሳሉ እኮ ግን እውራን ይላቸዋል። የእግዚአብሔር እውነት አይረዱም። ከዛ ቀጠልንና ይሄ በጊዜ ካልታከመ ወደ መንፈሳዊ ሞት ይወስደናል አለ። ማነው? ወደ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ። መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ማለት እንደ ጋንግሪን ነው። መንፈሳዊ ድንዛዜ ሰውየው መንፈሳዊ ነኝ ይላል፣ ግን ከስር ጀምሮ ጋንግሪን ከእግር እየያዘ ወደ ጭንቅላት ነው የሚሄደው። መጨረሻ ይገላል በሽታ። መንፈሳዊ እንቅልፍ አደገኛ ነው አለ ራሱ ክርስቶስ። አደራ ብሏል። መንፈሳዊ እንቅልፍ ምንድነው? በእግዚአብሔር ነገር በመንፈሳዊ ህይወት ጉዳይ ፈዛዛ፣ ደንዛዛ፣ ግዴለሽ፣ ሰነፍ መሆን ማለት ነው። በቃ የማይሞቀው የማይቀዘቅዘው እንደ ሰርዴስ ቤተክርስቲያን፣ እንደ ሎዶቅያ ቤተክርስቲያን ለብ ያልከነ እተፋለሁ ያለ ቤተክርስቲያን ጉዳይ አይደለም። በቃ ይሄዳል፣ ያስቀድሳል። በቃ ይሄ መንፈሳዊ ድንዙዝ፣ ፈዛዛ፣ ደንዛዛ፣ ግዴለሽ። ይሄ ካልታከመ አሳልፎ ለመንፈሳዊ ሞት ይሰጣል። መንፈሳዊ ሞት ምንድነው ብለን መንፈሳዊ ሞት ማለት ከእግዚአብሔር መለየት ነው ብለናል። ሰው ከእግዚአብሔርን መካድ ነዋል። ለዚህ ነው ዛሬም በአዲስ ዓመት ወገኖቼ የሞተልን እርሱን እንዳንክደው አደራ ያልነው ይሄንን። ስለዚህ የሞተውን እርሱን ክርስቶስን ለኛ ሞቶ እንዳንክደው። እሱ ምንም አይሆንም፣ ለኛ ግን ይበስብናል። ብንክደው ወገኖቼ መከራው ክፉ ነው። ለምን? መንፈሳዊ ሞት በጊዜ ካልታከመ ወደ ምን ይወስዳል አለ? መንፈሳዊ ሞት ለሁለተኛ ሞት አሳልፎ ይሰጠናል። ሁለተኛ ሞት ደግሞ ምንድነው አለ? ሲኦል ነው አለ። ሁለተኛ ሞት ያሳልፋል። እግዚአብሔርን መካድ ወንድሞቼ፣ የሞተልህን መካድ፣ ክርስቶስን መካድ ሁለተኛ ሞት ነው የሚያስከትለው። ይሄንን አየን። ስለዚህ በመጨረሻ ያለው ምንድነው? እንግዲህ ይሄንን አዲሱን ዓመት ለማን እናድርገው? በነገራችን ላይ እግዚአብሔር አዲሱን ዓመት ለቤተሰባችን ብናደርግ፣ አዲሱን ዓመት ለወገኖቻችን ብናደርግ ችግሩ አይደለም። ግን ከሁሉ የሚበልጠው ግን አዲሱን ዓመት ግን ለእግዚአብሔር እናድርግ። ለእግዚአብሔር ያደረገ ሰው ቤተሰቦቹን ይወዳል። እግዚአብሔር ቤተሰቦቻችንን ብንወድ፣ ልጆቻችንን ብንወድ፣ ስራችንን ብንወድ ችግሩ አይደለም። ችግሩ የሚሆነው ከእግዚአብሔር የበለጠ ስንወድ ነው። ከእግዚአብሔር የበለጠ ያጣውት ከዛ ውጭ እሱ ችግሩ አይደለም። ስለዚህ ወገኖቼ አዲሱን ዓመት ለማን እንኖር? ለቤተሰቦቻችን ብንኖር ችግር አይደለም፣ ለሀገራችን ብንኖር ችግር አይደለም ብለው እውነቱን ለመናገር ከሱ የበለጠ ግን ለሞተልን ለእርሱ እንኖርለት። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ነው ይሁን። ሰላም እግዚአብሔር ይብዛላችሁ። ደህና ሁኑ። ሃፒ ኒው ይር። ሰላም እግዚአብሔር ይብዛላችሁ። ሰላም አሜን።